በዚህ ቪዲዮ ላይ ስለ ኢንቨንተሪ፣ ቢን ካርድ፣ ስቶክ ካርድ የመሳሰሉትን ነገሮች እንዴት አክሰስ ማድረግ እንደምንችል እና ዲቴይል ትራንዛክሽናቸውን እንዴት ማየት እንደምንችል እናያለን ማለት ነው። ይህንን ለማግኘት ፋይናንስ ኦፕሬሽን፣ ከዛ ማቴሪያል ፕሮሰስ ውስጥ እንገባለን። ከዛ በኋላ ኢንቨንተሪ የምትለዋን ክሊክ ስናደርጋት ይሄ ይመጣልናል። እንደምታዩት ቢን ካርድ፣ ስቶክ ካርድ እና ሚኒመም ስቶክ ባላንስ ብሎ ያመጣልናል ማለት ነው። ቢን ካርድ ቀጥታ ከኳንቲቲ ጋር ብቻ የሚገናኘውን ነገር አቬይላብል ኳንቲቲ ብቻ ያመጣልናል። እንደምታዩት ሁሉም ፕሬሸር ጌጅ 8 እያለ ሁሉንም ባላንሱን ብቻ ያመጣልናል። ስቶክ ካርድ ደግሞ ከፕራይሳቸው ጋር ጭምር ያለውን ዩኒት ፕራይስ እና ቶታል ፕራይስ ብሎ ከፕራይስ አንጻር ያለውን ያመጣልናል ማለት ነው። ሚኒመም ስቶክ ባላንስ ደግሞ የሚባለው በአይተም በሚመዘግብበት ጊዜ ቢያንስ ስቶር ውስጥ ስንት መቀመጥ አለበት ብለን ያስቀመጥነው አለ። ለምሳሌ ስቶር ውስጥ ቢያንስ 20 መቀመጥ አለበት ካለን ያቺ 20 ጋር ስትደርስ እዚች ጋር ሚኒመም ጋር ደርሷል ብሎ ያመጣልናል ማለት ነው። እነዚህ እንደዛ ናቸው። ሶስቱ የፊውል ይሄ እነዚህ ሚኒመም ስቶክ ባላንሶቹ ላይ ደረሱ ናቸው ማለት ነው። ለምሳሌ አሁን ቢን ካርድ ጀምረን ቢን ካርድ ላይ ገብተን ለምሳሌ አንዱን አይተም እንምረጥና ለምሳሌ ፕሬሸር ጌጅን ዲቴይል ብለው እንዴት እንደገባ ያሳየኛል። አሁን ያለው አቬይላብል ኳንቲቲ 8 ነው የገባው። ቢጊኒንግ ባላንስ 12 በሚባል ነው ዴቢት ተደርጓል፣ 8 ተጨምሮለታል። አሁን ያለውን ባላንስ 8 ነው ብሎ ያሳየኛል ማለት ነው። ሌሎችም ጋር በዚህ መልክ የሚያሳየን ይሆናል። ስቶክ ካርዱን ጋር በምንመጣበት ጊዜ ፕራይስን ነክ ያደርገዋል እንጂ እንትኑ ተመሳሳይ ነው። ለምሳሌ ጂኤስኤል ዲቴይል ስንገባ ያው በቢጊኒንግ 12 ገብቷል። 20 በተለየ እዚች ጋር ያው ፕራይሱን ያስቀምጦልናል። ቶታል ፕራይሱንም እያባዛ ያስቀምጥልናል ማለት ነው በኳንቲቲው። በዚህ መልክ ቢን ካርድን እና ስቶክ ካርዳችንን እያንዳንዱን አይተም ቼክ ማድረግ እንችላለን ማለት ነው። እዚች ጋር እንደምታዩት ስቶር የሚል አለ። ማፕ በተደረገበት ስቶር መሰረት የተለያዩ ስቶሮችንም ደግሞ በዚህ መልክ ማየት ይችላል። ለምሳሌ ቦሌ ብራንች ከሆነ፣ ቦኮ ከሆነ ሁሉም ጋር በዚህ መልክ እየገባ ማየት ይቻላል ማለት ነው። ስለዚህ በዚህ መልኩ ቢን ካርድ እና ስቶክ ካርዳችንን አክሰስ ማድረግ እንችላለን ማለት ነው በኦሜስ ሲስተም።